ሰላም ጤና ይስጥልን። ይህ ኢትዮ ማለዳ ነው። በያላችሁበት ሰላማችሁ ይብዛ። አብራችሁን ቆዩ። ጀነራል ታደሰ ወረደ ስለ አቶ ጌታቸው ረዳ መፈንቅለ መንግስት ንዛዜያቸውን ተናግረዋል። ከደሙ ነፃ ነኝም ብለዋል። ይህንን ይዘናል። አቶ ጀዋር መሐመድ በአዳማ ከተማ እስከ 50 ሺህ ብር ከፍለው ልጃቸውን እያስለቀቁ ነው ሲሉም በፌስቡክ ፔጃቸው አጋርተዋል። የምናየው ይሆናል። አብራችሁን ቆዩ። ፊልድ ማርሻሉ ጠላትን በአነስተኛ ውጊያ በአጭር ጊዜ ለመደምሰስ የሚያስችል ፕሮፌሽናል ወታደር ገንብተናል፣ ጽንፈኛ ኃይሉን መለቃቀም ነው እየቀረም ቢሉም በአማራ ክልል ያለው ጦርነት ግን 2 ዓመት ሊደፍን ምንም አልቀረውም። ይህንን በሰፊው ይዘናል። አብራችሁን ቆዩ። ጀዋር እንዲህ ሲሉ በፌስቡክ ፔጃቸው አጋርተዋል። በአዳማ ያለውን ሁኔታ ወላጆች ትምህርት ቤት መላክ አልቻሉም ብለውታል። ወላጆች ትምህርት ቤት መላክ ያልቻሉት ደግሞ መንግስትን ስለፈሩ እንደሆነም ተናግረዋል። በየቀኑ ከህፃን እስከ አዋቂ በምንሻዎች ይታገታሉ። መንግስት ምንሻዎች የሚታገቱ ወጣቶችም ወደ ጦር ግንባር በግዳጅ ይላካሉ። አቅም ያላቸው ቤተሰቦች ልጆቻቸውን እስከ 50 ሺህ ብር ከፍለውም ያስለቅቃሉ። ገንዘብ መክፈል ያልቻሉ ወላጆች ደግሞ አይናቸው እያየ ልጃቸውን ለስርዓቱ ለስልጣን ማራዘሚያ ይገብራሉ። ጀነራል ታደሰ ወረደ ስለ አቶ ጌታቸው ረዳ መፈንቅለ መንግስት ተናዘዋል። አቶ ጌታቸው ረዳ ገወጥ ተግባሩ ተጋግሎና ተባብሶ ወደ ግጭት ሲያመራ ለሰላም ሲል ስልጣኑን አሳልፎ ሰጥቷልም ብለውታል። አክለውም ጀነራል ታደሰ ወረደ የጌታቸው ረዳ ከስልጣን መልቀቅ ከመፈንቅለ መንግስት ጋር አያያዝም፣ የ2 ዓመት ጊዜው አልቋል። በአጠቃላይ የትግራይን ኃላፊነት የለቀቀው ጊዜውን ጨርሶ ነው። እኔ ደግሞ የጊዜያዊ አስተዳደሩ መራዘሙን ተከትሎ በኃላፊነት መጥቻለሁ ብለዋል። መፈንቅለ መንግስቱ አልተካሄደም ብቻ ሳይሆን ወደዛ የሚወስድ ምክንያትም አልነበረም ብለዋል። ጀነራሉ ይህንን ሲሉ በህወሓት ኃይሎችና በጊዜያዊ መስተዳድሩ በኩል የነበረውን ውጥረት ግን አጣቅሰው መናገር አልቻሉም። ጀነራል ታደሰ ወረደ ስለ መፈንቅለ መንግስቱ ተካሂዷል አልተካሄደም የሚለውን ክርክርና ሰጣ ገባ የሚፈጠር ከሆነ በሶስተኛ ወገን ይጣራ ብለውታል። ምናልባት ስለ መፈንቅለ መንግስቱ የሚያጣራ ቡድን ላቋቁም ብል እንኳን እኔ የማቋቁመው ቡድን ተቀባይነትና አመኔታ ላይኖረው ስለሚችል ሶስተኛ አካል የሆነ አጣሪ ኮሚቴ ያጣራው ሲሉ ከደሙ ንጹህ ነኝ ብለውታል። ጀነራሉ ይህንን ይበሉ እንጂ ጌታቸው ረዳ ከዚህ በፊት ከሪዮት ሚዲያ ጋር ባደረጉት ቃለ ምልልስ ምክትሌ ነገሩ ሞቅ ሲል ወይም እንዲህ አይነት ውዝግብ ሲፈጠር ስልካቸውን አጥፍተው ይጠፋሉ ለሚለው ምላሽ ግን በዚህኛው ማብራሪያቸው ያሉት ነገር የለም። ይህ በእንዲህ እንዳለ በትግራይ ጀነራሎች በኩል እንደ አዲስ ከኤርትራ ጋር ያለው ግንኙነት በአካል እስከ መገናኘት ድረስ መድረሱንም ሰምተናል። ይህንን በሌላ ጥንቅራችን ይዘነው የምንቀርብ ይሆናል። ፊልድ ማርሻሉ ጠላትን በአነስተኛ ውጊያ በአጭር ጊዜ ለመደምሰስ የሚያስችል ፕሮፌሽናል ወታደር ገንብተናል፣ ጽንፈኛ ኃይሉን መለቃቀም ነው እየቀረም ቢሉም በአማራ ክልል ያለው ጦርነት ግን 2 ዓመት ሊደፍን ምንም አልቀረውም። ከሰሞኑ ከፋኖ ኃይሎች ጋር በተያያዘ በመንግስት አመራሮችና በመከላከያ መኮንኖች በኩል አያሌ ቁጥር ያላቸው የጽንፈኛ ቡድኑ ኃይሎች በሰላም እጃቸውን እየሰጡ ነው እያሉ ይገኛል። የሰላም አማራጩን ባልተቀበሉት ደግሞ የተጠናከረ እርምጃ እየወሰድን ነው እያሉ ሲሆን ፖለቲከኛው አንዳርጋቸው ጽጌ በበኩላቸው ደግሞ ከሁሌው ለየት ያለ ሀሳብ ይዘው መምጣታቸው መነጋገሪያ ሆነዋል። ፖለቲከኛው እንዲህ ሲሉ የፋኖ ኃይሎችን ወቅሰዋቸዋል። እርስ በርሳቸው መግባባት ያልቻሉ 4 ኪሎ መድረስ አይችሉም ሲሉ በደጋፊዎቻቸው በኩል ብስጭትን የፈጠረ ንግግር አድርገዋል። ጠቅላይ ሚኒስተሩ በበኩላቸው ደግሞ ስራ አስፈጻሚዎችን ይዤ ስለ ሀገሪቱ ፖለቲካ እየሞከርኩ ነው ያሉ ሲሆን ፊልድ ማርሻሉ በበኩላቸው ከውጭ ጉዳይ ሚኒስተሩ አቶ ጌዲዮን ጢሞቴዎስ ጋር ከሀገር መከላከያ ከፍተኛ መኮንኖች ጋር ዛሬ በአዲስ አበባ እየመከሩ ነው። በጀነራሎች ስብሰባ
ላይም አቶ ጌዲዮን ጢሞቴዎስ እንዲህ ሲሉ ተደምጠዋል። በድል አትኩሩ፣ ለሌላ ድል ተዘጋጁም ብለዋቸዋል። ሚኒስተሩ ይህንን ሲሉ የ4 ኪሎ መንግስት ሌላ የጦርነት ፍላጎት እንዳለው የሚያሳይም ሆኖ አግኝተነዋል። ፊልድ ማርሻሉ በበኩላቸው ፕሮፓጋንዳ የሚመስር መሬት ላይ የሌለ ፕሮፌሽናል ወታደር ገንብተነዋል ማለታቸው ደግሞ ሌላ አነጋጋሪ የሆነ የፊልድ ማርሻሉ የቀኑ ንግግራቸው ነው። ፊልድ ማርሻል ብርሃኑ ጁላ ወታደራቸውን የሀገርን ሰላም፣ ብልጽግና፣ ዲሞክራሲ ሊያረጋግጥ የሚችል ሰራዊት ገንብተናል ቢሉም እሳቸው ጠቅላይ ኢታማዦር ሹም ከሆኑ ወዲህ ሰላም ስላጣቸው ኢትዮጵያ መናገር ግን አልቻሉም። እሳቸው ጠቅላይ ኢታማዦር ሹም ከሆኑ ወዲህ በሰላም ወጥቶ መግባት ቅንጦት ስለመሆኑም አስተያየት አልሰጡም። እሳቸው ጠቅላይ ኢታማዦር ሹም ከሆኑ ወዲህ በተናጠል የጀመረው እገታ ከደርዘን አልፎ በጀምላ መድረሱንም አልተናገሩም። የደርጉ መቶ አለቃ የኢህአዴጉ ጄኔራል የብልጽግናው ፊልድ ማርሻል ብርሃኑ በሀገሪቱ ጠመንጃ አንግተው ለዓመታት የሚዋጉትን ታጣቂዎች በተሳሳተ ስሌት ወደ ጫካ የገቡ ሲሉም ገልጸዋቸዋል። በተሳሳተ ስሌት ሲሉ የገለጻቸውን ታጣቂዎች በ10 ሺዎች የሚቆጠሩ ለሰላም እጅ ሰጥተዋል ያሉ ሲሆን ቀሪዎችንም የመለቃቀም ስራ አጠናክረን እንቀጥላለንም ብለዋል። እነዚህ ኃይሎች በጦር ሜዳ ማሸነፍ ያልቻሉ በሐሰት ትርክት በተቋሙ ሰራዊትና አመራር አባላት ላይ የስነ ልቦና ጦርነት የከፈቱ ነው በማለት ኮሎኔል እስከ ሻለቃ እስከ ትላንትናዋ ሰዓት ድረስ መማረኩን ግን መግለጽ አልፈለጉም፣ ሊገልጹም አይችሉም። ፊልድ ማርሻሉ በንግግራቸው በተሳሳተ ስሌት ውጊያ የሚከፍቱ በአነስተኛ ኃይል በአጭር ጊዜ ለመደምሰስ የሚያስችል ሁለንተናዊ ዝግጅት ከምድር እስከ ባህር ኃይል የተደራጀ ኃይል መኖሩን አሞናምነው ቢናገሩም ሰራዊታቸው በእሳቸው ጠቅላይ ኢታማዦርነት መሪነት ከጀመረ ወዲህ በመቶ ሺዎች የሚቆጠሩ ወታደሮች ሙተዋል፣ በ10 ሺዎች የሚቆጠሩ ደግሞ ከድተዋል። እመራዋለሁ በሚሉት ተቋም ደግሞ በቢሊዮኖች የሚቆጠሩ ሀብት ንብረት ወድመውበታል። ይህ ብቻ አይደለም። እሳቸው በሚመሩት ተቋም ለገዢው መንግስት አገልጋይ ሆኖ እንደ ሀገር የሀገሪቱ ዜጎች ከሞት እንግልት፣ መሳደድና ሀገሪቱ ደግሞ ለዓለም አቀፋዊ ዲፕሎማሲ ኪሳራ እንዲደርስባት ያደረገው ገዢው መንግስት የፖለቲካ ማስፈጸሚያ መሳሪያ ሆኖ የሚያገለግለው የፊልድ ማርሻሉ ተቋም ነው። ይህ ኢትዮ ማለዳ ነው። ወዳችሁና ፈቅዳችሁ ጊዜያችሁን ገንዘባችሁን ስለሰጣችሁን እናመሰግናለን። በያላችሁበት ሰናይ ቆይታ ይሁንላችሁ።